ነገ ሚያዝያ 17 ዲያቆን ሲሆን ካህን፣ ካህን ሲሆን ሐዋርያ፣ ሐዋርያም ሲሆን ደግሞ በሕይወቱም በሞቱም አምላኩን የመሰለ ታላቅ ቅዱስ በሕዝብና በሸንጎ ፊት ወንጌልን ለመስበክ በሚቆም ሰዓት መልኩ እየተቀየረ የእግዚአብሔርን መልአክ ይመስል የነበረ ታላቅ ቅዱስ የሰባቱ ዲያቆናትና የ8,000 ማህበር ኃላፊ መጋቢ የነበረ ወንጌልን እየሰበከ ወደ ላይ ቀና ሲል ሰባቱ ሰማያት ተከፍተውለት እግዚአብሔር ወልድን በቀኝ ተቀምጦ ያየነበረ ታላቅ ቅዱስ በአሰቃቂ ሁኔታ በድንጋይ ወግረው ሲገሉት ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለወጋሪዎቹ በመለመን አምላኩን የመሰለ ታላቅ ቅዱስ በጆሮ እፍ በማለት ብቻ መስማት የተነሳናቸውንና መናገር የማይችሉትን የሚፈውስ ታላቅ ቅዱስ ይህ የስሙ ትርጓሜ መደብ ወይም ደግሞ አክሊል ማለት የሆነ ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ነገ ሚያዝያ 17 የወርሃዊ በዓሉ ነው። ሌላው ነገ ሚያዝያ 17 ስሟን በመጥራትና ዝክሯን በመዘከር ብቻ እስከ 15 ትውልድ ድረስ የምታስምር ታላቅ ቅድስት በተጋድሎ ሕይወቷ ጣና ባህር ላይ ቆማ ስትጸልይ እንደ ፀሐይ ታበራ የነበረች ታላቅ ቅድስት በ26 ዓመት የተጋድሎ ዘመኗ አጼ ሱስንዮስን የተከራከረች ካቶሊኮችን ያሳፈረች ስለ ሃይማኖቷ በጣም ብዙ ጊዜ የተንገላታች የተሰደደች የተሰቃየችና የተገረፈች እንዲሁም ደግሞ በእሳት ውስጥ ሊያቃጥሉ ጨምረዋት እሳቱን እንደ ውሃ ያቀዘቀዘች ታላቅ ቅድስት አቤቱ ጌታ ሆይ እነዚህ 3 ልጆች አድገው አንተን የሚያስቀይሙ የማያስደስቱ ከሆነ ቀስፈው ውሰድልኝ ብላ በጸለየችው መሰረት 3 ልጆቿን አምላኳ ጸሎታን ሰምቶ የወሰደላት ከዚያም ደግሞ ይህ ዓለም ምን ያደርግልኛል ብላ የመነነች ማንኛውም ችግር የደረሰበት ሰው በእኔ አምኖ በአንቺ ስም ተማጽኖ አምላከ ቅድስት ወለተ ጴጥሮስ ወይ እባክህን ድረስልኝ ብሎ ቢማጸነኝ ችግሩን አስወግጄ እጽፍ ድርብ በረከትን ለአንቺ ስል እሰጠዋለሁ የተባለች ታላቅ ቅድስት በኢትዮጵያ ከ6 በላይ ፍልፍል ዋሻ አብያተ ክርስቲያናትን የገነባችው ጻድቅ ወሰማዕት ዲያቆናዊት እናታችን ቅድስት ወለተ ጴጥሮስ ነገ ሚያዝያ 17 የወርሃዊ በዓሏ ነው። ሌላው ነገ ሚያዝያ 17 ከተሰዓቱ ማለትም ከ9 ቅዱሳን አንዱ የሆኑና የሮም ንጉሥ የነበሩና ሮምን ለ7 ዓመታት ካስተዳደሩ በኋላ አባታቸው አባ ጰንጠሌዎን ሰማያዊ ንግሥና ይሻላል ወይስ ምድራዊ ንግሥና ምረጥ ብለው በላኩላቸው ደብዳቤ መሠረት ዓለምን ንቀው የመነኑ ታላቅ ቅዱስ ስንዴን ግራርንና የወይራን እንጨት በአንድ ቀን ተክለው በአንድ ቀን አድርሰው እህሉን ከነከብቶቹ ግራሩ ላይ ሰቅለው አበራይተው አሰሩን ከላይ ሲያስቀሩ ፍሬውን ደግሞ በታች አድርሰው ስንዴውን ፈጭተውና አድቅቀው ለ9 ሰዓት መስዋዕት ወይራውንና ግራሩን ደግሞ ፍህም እንጨት አድርገው ለማይጠንት ያዘጋጁ ታላቅ ቅዱስ አባታችን አባ ጰንጠሌዎን ልጄ ሆይ ላናግርህ እፈልግሃለሁ እና ደቀ መዛሙርቱን ገለል አድርግልኝ ቢሏቸው አባቴ ሆይ እርሶ ፈልገውኝ እንኳን ደቀ መዛሙርቱ ዛፉና ድንጋዩም ገሸሽ ይበል ቢሏቸው ድንጋዩና ዛፉ ሁሉ 10 ምዕራፍ ከፊታቸው የራቀላቸው ታላቅ ቅዱስ ስማቸውን በመጥራት ዝክራቸውን በመዘከርና ለቤተ ክርስቲያናቸው ስጦታ በመስጠት የእሳትን ባህር የሚያሻግሩት አባታችን አቡነ ገሪማ አባ ይስሐቅ ነገ ሚያዝያ 17 የወርሃዊ በዓላቸው ነው። ሌላው ነገ ሚያዝያ 17 የታላቁ አባታችን የአቡነ ሐራ ድንግል ወዳጅ የነበሩ በተሰጣቸው ቃል ኪዳን ጊንጥና እባብን የማያስነድፉ መብረቅ የማያስመቱ የቡዳ ዓይን የማያስፈሩና የማያሳዩ ራሳቸውን እንደ ባሪያ እየሸጡ ለአንድ ወቅት ለነዳያን የረሃብ ማሳለፊያ ሆነው የነበረ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ሙታንን የሚያስነሱበት ድውያንን የሚፈውሱበትና በጣም ብዙ ተአምራትን የሚያደርጉበት ጽዋ ከሰማይ ያወረደችላቸው አጋንንት ስማቸው ሲጠራ ከ80 ክንድ በላይ የሚሸሹላቸው ታላቁ አባታችን አቡነ በትረ ማርያም ነገ ሚያዝያ 17 የወርሃዊ በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከሊቀ ዲያቆናት ከቀዳሜ ሰማዕት ከቅዱስ እስጢፋኖስ ከእናታችን ከቅድስት ወለተ ጴጥሮስ ከአባታችን ከአቡነ ገሪማ እንዲሁም ደግሞ ከአባታችን ከአቡነ በትረ ማርያም ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር